መንግስት ኤርትራና ህወሓትን አስጠነቀቀ። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲል ከሰሰ። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለቱ ተዋናዮች ተሳትፏል ሲልም ከሷል። ከዚህ አፍራሽ ድርጊታቸው ካልተቆጠቡ የኃይል እርምጃ እንደሚወስድ አስጠንቅቋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ዶክተር የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት የተዘጋጀ ነው ሲሉ ገልጸው ሁለቱንም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብ እና በመምራት ከሷል። አዲስ ስታንዳርድ የተመለከተው ደብዳቤው የኤርትራ መንግስትና ህወሓት በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፏል ብሏል። ሚኒስትሩ የህወሓት አዛዦችና ተዋጊዎች በዘመቻው ውስጥ በቀጥታ ተሳትፏል ሲልም ገልጿል። አማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ዛሬ መስከረም 16 ቀን 2018 ዓ.ም ከጠዋት ጀምሮ በተካሄደ በከባድ መሳሪያ የታገዘ የተኩስ ልውውጥ አንዳንድ እንቅስቃሴዎች መቋረጣቸውንም ነዋሪዎች አስታውቀዋል። ነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ አንድ ነዋሪ በወልዲያ ከተማ ዙሪያ በሚገኙ ቀበሌዎች ዛሬ ከጠዋቱ 12 ሰዓት አንስቶ እስከ 7 ሰዓት ድረስ የተኩስ ልውውጥና የከባድ መሳሪያ ድምጽ መስማታቸውን ለአዲስ ስታንዳርድ ተናግረዋል። በዚህም ጀነቶ በር የተሰኘችው መግቢያ ቦታ፣ መቻሬ የተባለና ስታዲየም ያለበት ቦታ እንዲሁም ከባህር ዳር ወደ ወልዲያ መግቢያ ላይ በሚገኙ ጥቁር ውሃ አካባቢ ውጊያ ሲደረግ እንደነበር በወቅቱ ጠቁመዋል። ሚኒስትሩ በጻፉት ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውንም ጠቁመዋል። እነዚህም ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት መጣሳቸውንም ገልጿል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑን አስጠንቅቋል። ደብዳቤው ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የከሰሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካኝነት ግጭቶችን እያካሄደች ነው ብሏል። ጌዲዮን ኢትዮጵያ የባህር በር ለማግኘት ባላት ፍላጎት ኤርትራ ስጋት እንደገባት በመግለጽ ኢትዮጵያን የማተራመስና መከፋፈል ዓላማ እንዳላት በጽሑፉ ገልጿል። ሚኒስትሩ ኤርትራ ጸባጫሪነትን እንደ ቅድመ መከላከያ እርምጃ ተጠቀማለች ሲሉ ገልጸው ይህም ኤርትራ ለ10 ዓመታት ኢትዮጵያን ለማተራመስ ስትጠቀምባቸው የነበሩ ሰበቦች ናቸው ብለዋል። ጌዲዮን ጢሞቴዎስ ኢትዮጵያን የባህር በርን በሰላማዊ መንገድ ለማግኘት ቁርጠኛ መሆኗን ዳግም ያረጋገጡ ሲሆን መንግስት ለኤርትራና ለኢትዮጵያ የሚጠቅም ተቋማዊ ኢኮኖሚ ዘዴዎችን እንደሚፈልግ አጽንኦት ሰጥተዋል። ኢትዮጵያ ራዕይ የሁለቱንም ሀገራት የግዛት አንድነትና ሉዓላዊነትን በሚያስጠብቅ ትስስር አማካኝነት የጋራ ብልጽግና ማረጋገጥ ነው ብለዋል። ሚኒስትሩ ኢትዮጵያ ድርድር ለማድረግ ዝግጁ መሆኗን በማረጋገጥ ኤርትራ ቀጥተኛና ቀጥተኛ ለሆኑ ጸባጫሪ ሲል የጠራውን ድርጊቶች እንድታቆምና የኢትዮጵያ ሉዓላዊነትን በግዛት አንድነት እንድታከብር ዓለም አቀፉ ማህበረሰብ ጫና እንዲያደርግ አሳስበዋል። ጌዲዮን ዓለም አቀፍ አጋሮች በባህር ጉዳዮች ላይ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ሰላምና መረጋጋትን በሚነኩ ሰፋፊ ቀጠናዊ ጉዳዮች በተመለከተ በኢትዮጵያና በኤርትራ መካከል ገንቢ ውይይትና ትብብር ለማሳደግ ጥረታቸውን እንዲቀጥሉም ጠይቀዋል። በሐምሌ ወር የኢትዮጵያ የውጭ ጉዳይ ሚኒስትር ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ኤ ሩቢዮ በላኩት ደብዳቤ ኤርትራ ከህወሓት አንጃና ከሌሎች ታጣቂ ቡድኖች ጋር በመተባበር ሰፊ ጥቃት ለመሰንዘር የተባበሩና ቅንጅት እየፈጠሩ ሲሉም ከሷል። በተጨማሪም
ኤርትራን ተደጋጋሚ ቅስቀሳዎችን የግዛት ወረራ እና ኢትዮጵያን ለማተራመስ ታጣቂ ቡድኖችን በገንዘብ በመደገፍ ወቅሷል። ጌዲዮን እንዲህ ያሉ ድርጊቶችን ማቀፍ ሕግ እንደሚጥሱ እና በአፍሪካ ቀንድ ያለውን ደካማ ሰላምና ጸጥታ አደጋ ላይ እንደሚጥሉ አስጠንቅቀው ነበር። የዕለቱ መረጃ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።